ፊልሙ የሚጀምረው ጊንክ የምትባል የሃይስኩል ተማሪን በማሳየት ሲሆን አባቷ ትምህርት ቤት በችኮላ እያደረሳት ደጋግሞ የእጅ ሰዓቱን ያያል። እጅግ በጣም አስፈላጊ የሆነ ስብሰባም እንዳረፈደ በተደጋጋሚ ይገልጽላታል። ትምህርት ቤት ካደረሳት በኋላ ጊንክ ክፍል በመግባት ፈንታ በአጥር ዘላ ከትምህርት ቤቱ ትወጣና የጓደኛዋ መኪና ውስጥ ትገባለች። በመኪና ውስጥ ሲጠብቃት የነበረው ጓደኛዋ ፓልም ይባላል። ጊንክ እና ፓልም ወደ ክላስ ያልገቡበት ምክንያት ጊንክ አባቷ በእናቷ ላይ እየማገጠ እንደሆነ ስለጠረጠረችው ሊከታተሉት ነበር። አባቷም ቢሮ በመሄድ ፈንታ ወደ ኤርፖርት ነበር የሄደው። ለሌላ ዓላማ ካጠራቀሙት ገንዘብ ላይም በመጠቀም አባቷን ተከትለው ወደ ታይላንድ ከተማ ወደ ቼንግማይ ያመራሉ። አባቷም የሄደበትን ሚስጥር ለማወቅ በቼንግማይ ከተማ ከደረሱም በኋላ መከታተላቸውን ይቀጥላሉ። አባቷም ሆቴል ሲገባና ወደ ሆቴሉ አንድ ክፍል ሲያመራ ያዩታል። ከገባበት ክፍል አጠገብ ወዳለ ክፍል ሊገቡ ሲሞክሩ ክፍሉ ገና እየጸዳ ስለነበር በቅርበት ይደበቃሉ። አባቷ በዚያ ክፍል ውስጥ ምን እያወራ እንደሆነ ለማወቅ ትሞክራለች። ሆኖም ግን እንዳይያዙ የፈራው ፓልም ትተው እንዲሄዱ ይጠይቃታል። ጊንክ ግን እስከዚህ ድረስ የመጣችበትን ዓላማ ማሳካት እንዳለባት ወስና ስለነበር ለመስማት ሙከራዋን ትቀጥላለች። ብዙ አማራጮችን ከሞከሩ በኋላ የጊንክ አባት እንደፈራችውም ከሌላ ሴት ጋር የፍቅር ግንኙነት እንደነበረው ትደርስበታለች። ስለዚህ ጊንክ አባቷን ፊት ለፊት ልታዋርደው በሩን ልታንኳኳ ስትል ፓልም እንድታቆም ይመክራታል። ከዛም ከሆቴሉ ወጥተው ወደ መኖሪያ ከተማቸው ባንኮክ ይመለሳሉ። በፕሌን ውስጥ ሆና ጊንክ ፊቷን በጨርቅ ሸፍና ያለማቋረጥ ታለቅሳለች። እንደተካደች የተሰማት ጊንክ የአባቷን ነገር ደጋግማ እያሰበችና ለምን ነገሮች እንደዚህ እንደሆኑ ራሷን ደጋግማ እየጠየቀች ማልቀሷን ቀጥላለች። ፓልም የቻለውን ያህል ሊያረጋጋት ቢሞክርም ጊንክ ይባስ አቅፎ ማልቀስ ጀመረች። በዛ አጋጣሚ ፓልም እንደሚወዳት ይነግራታል። ይህንን ያልጠበቀችው ጊንክ ስለምን አይነት ፍቅር እያወራ እንደሆነ ትጠይቀዋለች። ወዲያው ሀሳቡን በማስተካከል እንደ ጓደኛ እንደሚወዳት ይነግራታል። እንደ ጓደኛ የሚወዳት በፍቅረኛሞች መሃል በሚኖረው ፍቅር የሚፈጠር ግጭትና መለያየት በእነሱ መካከል እንዳይፈጠር ጓደኛሞች ብቻ መሆናቸው የተሻለ እንደሆነ ይነግራታል። ይህን ስትሰማ ጊንክ የበለጠ ታለቅሳለች። ቢሆንም ወደ ክፍላቸው ሲመለሱ እንደ ድሮ ጓደኛሞች ሆነው ይቀጥላሉ። ጊንክ ሌላ ፍቅረኛ ብትይዝም የፓልምና የጊንክ ጓደኝነት ቀጥሎ ነበር። አብረው ይዘፍናሉ፣ ራት ይበላሉ እና ደግሞ አብረው ትሪፕ ይሄዳሉ። ከተወሰኑ ዓመታት በኋላ ጊንክ እና ፓልም የሆነ ሰርግ ላይ ይገናኛሉ። ጊንክ መድረኩ ላይ ሆና እያዜመች ሲሆን ፓልም ደግሞ ከጓደኞቹ ጋር ቆሞ እያየ ነው። የፓልምና የጊንክ ጓደኝነት ከመደበኛው ከፍ ወዳለ ደረጃ እንዴት እንዳደገ ይጠይቁታል። ከሰርጉ ፕሮግራም 2 ዓመት በፊት የጊንክና የፍቅረኛዋ ለ8 ዓመት የቆየ ጓደኝነት በሚያበቃበት ዕለት ፓልም ካጠገቧ ነበር። ቤቷ ይገኝላታል፣ በሙዚቃ ያዝናናታል፣ ወደ ስራ ቦታው ይሸኛታል እናም አብሯት ይውላል። በድምጽ መቅጃ ስቱዲዮ ውስጥ ሆነው አንድ ዘፋኝ ፍቅር ጊዜ ማባከን እንደሆነ ሲናገር ጊንክ በስምምነት ራሷን ተነቀንቃለች። ከዛም ማንንም ድጋሚ ዴት እንደማታደርግ ቃል ትገባለች። በቀጣይ ዕለት ጊንክ እና ፓልም ሳይክል እየነዱ ያለ ስለ ፍቅር ያላት አቋም የምሯን እንደሆነ ይጠይቃታል። ሆኖም ግን ጊንክ የሚጠብቃት ጥሩ ወንድ እንዳለ እንደምታምን ትነግረዋለች። የፓልም ፊት በፈገግታ ይደምቃል። ጊንክ በቀጣይ ዓመት ቴድ ከተባለ የሙዚቃ ፕሮዲሰር ጋር ፍቅር ትጀምራለች። አንድ ምሽት ፓልምና ቴድ እንግዳ ወደ ሆኑበት የምሽት ፕሮግራም ጊንክ ተገኝታለች። ቴድ በጣም ከመደሰቱ የተነሳ ጊንክን ወደ መድረክ እንድትዘፍን ይጋብዛታል። ጊንክ ባላንሷን ስታ ከመድረኩ ወደቀችና አምቡላንስ መጥቶ ወደ ሆስፒታል ይወስዳታል። ሆኖም ወደ አምቡላንሱ መግባት የሚችለው አንድ ሰው ብቻ ስለነበር ጊንክ በፓልም ፈንታ ቴድን መረጠችና ፓልም እዛው ቆይቶ እንዲዝናና ነገረችው። ፓልም በተፈጠረው ክስተት ልቡ ቢሰበርም ጊንክ የቴድን እጅ ይዛ ስትሄድ ከማየት ውጪ ምንም አማራጭ አልነበረውም። ከዛም ፓልም ከፍቅረኛው ጋር ወደ ኔይማር አመሩ። በኔይማር ከተማ ያንጎን ለመዝናናት የሄዱ ቢሆንም የፓልም ልብ ሙሉ በሙሉ ለፍቅረኛው ክፍት አልነበረም። ሩቅ አገር ቢሄድም ልቡ ግን ስለ ጊንክ ማሰቡን አላቆመም ነበር። እሱ ያለው ስሜት ስለ ሌሎች ነገሮች የሚያስበውን ሁሉ ሸፍኖበት ነበር። ድንገት የደወለችው ጊንክ እያስመለሳ በመሆኑና ሰሞኑን ማየት የነበረባት የወር አበባ በመቅረቱ አርግዛ ሊሆን እንደሚችል የተሰማትን ትነግረዋለች። በዚህ የተደባለቀ ስሜት ውስጥ ሆና ኩል ከተማ ውስጥ ለብቻዋን መሆኗን ስትነግረው ፓልም ፍቅረኛውን ጥሎ ወደ ጊንክ ለመሄድ አላመነታም። ከጊንክ አጠገብ ለመሆን ሲል ያለውን ነገር በሙሉ ጥሎ ከናይማር ተነስቶ ወደ ማሌዥያዋ ከተማ ኩል ገሰገሰ። ልክ ያረፈችበት ሆቴል ሲደርስ የእርግዝና ማረጋገጫ እቃውን በእርጋታ ቢሰጣትም ከመጸዳጃ ቤቱ በር ላይ ጆሮውን በመደቀን ውጤቱን ለመስማት በጉጉት መጠባበቅ ጀመረ። ከተወሰነ ቆይታ በኋላ የወጣችው ጊንክ ውጤቱ ኔጌቲቭ መሆኑን ስትነግረው ፓልም ደስታ ወደር አልነበረውም። ጊንክና ፓልም ተረጋግተው ሲቀመጡ ብሶቷን አንድም ሳታስቀር ነገረችው። ከቅርብ ጊዜ ወዲህ ቴድ በሷ ላይ ያመነዘረባት መሆኑን እንደደረሰችበት ለፓልም ነገረችው። ቴድ ኤዥያ ውስጥ ካሉ የተለያዩ ሴት አርቲስቶች ጋር በመሆን አልበም እየሰራ ቢሆንም
ጊንክ እግሯ ስለታመመ አብራው ከሀገር ወደ ሀገር መዞር አልቻለችም። ቴድ እያመነዘረባት መሆኑን መጠርጠር የጀመረችው የኪስ ቦርሳ ውስጥ የቅንጡ ሆቴል የጥንዶች ክፍል ሪሲት ስታገኝ ነበር። አንዷን ሙዚቀኛ ወደዛ ሆቴል ይዟት ሄዶ ሊሆን እንደሚችልም ስጋቷን ለፓልም ነገረችው። እውነታውን ለማረጋገጥ ጊንክና ፓልም ወደ ተባለው ሬስቶራንት ይሄዳሉ። በቅንጡ ሬስቶራንቱ ውስጥ በምታገኘው እውነት ልቧ ሊሰበር እንደሚችል ቢገባትም እውነቱን ለማግኘት ጥረት ከማድረግ ግን ወደ ኋላ አላለችም። አስተናጋጆቹን ጠርታ ቴድ የተባለ የሙዚቃ ፕሮዲውሰር አይተውት እንደሆነ ጠየቀቻቸው። ማናቸውም በእርግጠኝነት ሊነግሯት ስላልቻሉ ጊንክ እንደከሰረች በማሰብ አዘነች። ካለችበት የድብር ስሜት ሊያወጣት ያስበው ፓልም የፍቅረኛውን ቴድ መልክና አነጋገር በማስመሰል ሊያስቃት ይሞክራል። አኳኋኑ በመጀመሪያ ትርጉም ባይሰጣትም በኋላ ግን ከቴድ ጋር የሚሰሩ ሙዚቀኞች እንደሚሆኑት እየሆነች መሳሳቅ ጀመሩ። በዚህ መልኩ ከባድ የነበረውን የሀዘን ድባብ በማጥፋት አስደሳች ጊዜን ካሳለፉ በኋላ ፓልምና ጊንክ ወዳረፈችበት ሆቴል ይሄዳሉ። ከመለያየታቸው በፊት ጊንክ ወደ ካምቦዲያ በመሄድ ቴድን ለመገናኘት እንደምታስብ ነገረችው። እሱም የኤርላይን ሰራተኛ በመሆኑ ወደ ስራው መመለስ እንዳለበት ነገራት። ከዚያም እንደሱ ያለ ጓደኛ በማግኘቷ እድለኛ መሆኗን ነግራው አቀፈችው። ሆኖም ግን የፓልም ስሜት ከጓደኝነት ያለፈ በመሆኑ ሙሉ በሙሉ ደስተኛ አልነበረም። ጊንክ ወደ ካምቦዲያ በማምራት ቴድ እየሰራው ለነበረበት ስቱዲዮ ትገባለች። ያን ቀን ምሽት ቴድ ከተኛ በኋላ የተለመደ ጥርጣሬዋ ቀስቅሷት ልብሱን መበርበር ጀመረች። በዚህን ጊዜ ነበር ጊንክ ፍቅረኛዋ እየማገጠባት ስለመሆኑ ሌላኛው ማረጋገጫውን ያገኘችው። ከቴድ ኪስ የወደቀው እሽግ ኮንዶም ውስጥ አንድ ፍሬ ጎሎ ነበር። በዚህ መሃል ፓልም በኤርፖርት ስራ ላይ ያለ ፍቅረኛው ከሱ ጋር ያላትን ግንኙነት ማቋረጧን ነግራው ሄደች። በዚህ ልቡ ተሰብሮ ያለ ድንገት ጊንክን እዛው ኤርፖርት ውስጥ ያገኛታል። ጊንክ ከኤርፖርቱ የተገኘችው በቴድ ላይ ስለላ ለማድረግ ሲሆን ጆይስ ከምትባል ዘፋኝ ጋር በሆንግ ኮንግ የራሳቸውን ጊዜ እያሳለፉ እንደሆነ ስላሰበች ወደ ሆንግ ለመሄድ እየተዘጋጀች ነበር። ተነጋግረው ቢለያዩም ሁለቱም ሳያስቡት በአንድ ፕሌን ውስጥ ሆነው ወደ ሆንግ ኮንግ አመሩ። ሆንግ ኮንግ ከደረሱ በኋላ ቴድ በሰዓቱ እየሰራ ካለበት ስቱዲዮ ፊት ለፊት ካለ ሆቴል ሆነው ቴድን መከታተል ጀመሩ። ቴድ ስራውን እንደጨረሰ ወደ ሆቴሉ እንደተመለሰ ጊንክን ቢዋሻትም እዚያው ከአንዲት ዘፋኝ ጋር ሲሄድ አዩት። ስለዚህ ጊንክ ከፓልም ጋር በፍጥነት ወደ ተባለ ሆቴል ትሄዳለች። በሆቴሉ ቀድሟቸው ስለደረሱ እነ ቴድ እስከሚመጡ በሚል በእንግዳ መቀበያው ተቀምጠው ይጠብቋቸዋል። ፓልምም ቴድን ማሳደዱ ህይወቷን እየተቆጣጠረባት መሆኑን ይነግራታል። ከተወሰኑ ቆይታዎች በኋላ የመጣው ታክሲ ውስጥ አንዲት ሴት ስትወጣ አይተው በቀጣይ የሚወጣው ቴድ እንደሆነ በማሰብ በጉጉት መጠበቅ ጀመሩ። ሆኖም ግን እንደፈሩት ቴድ ሳይሆን አንድ ትልቅ ሽማግሌ ነበር ከታክሲ ውስጥ የወጣው። ከዛም ደጋግማ ቴድ ጋር ለመደወል ብትሞክርም ስልኳን ሊያነሳላ ፈቃደኛ አልነበረም። ሆኖም ግን በፓልም ስልክ ስትደውልለት የማያውቀው ስልክ ስለነበር አነሳው። በዚህ ጊዜ ልቧ የተሰበረው ጊንክ በጣም ስላዘነች ምን ማድረግ እንዳለባት ግራ ይገባታል። ጊንክና ፓልም ጣሪያው ክፍት በሆነ ባስ ውስጥ ሆነው ሰማያውን እያዩ ሁለቱም በሀሳብ ተውጠው ይሄዳሉ። ፓልም ሊያጽናናትና ሊያበረታታት ቢሞክርም የሚናገረው ነገር ለሷ ትርጉም የሚሰጣት አይመስልም። መሀል መንገድ ላይ ሲደርሱ ጊንክ በድንገት ዘላ የመንገድ ላይ ብረት ትይዛለች። ባሱ አልፏ ስለሄደ ፓልም ሹፌሩን ወደ ኋላ እንዲመለስ ይለምነዋል። ሹፌሩም ባሱን ወደ ኋላ መልሶለት ፓልም ጊንክን ከብረቱ አውርዶ ያቅፋታል። ጊንክ ለረጅም ሰዓታት ውስጧ ሲገላበጥ የነበረው የመከዳት ስሜት ስላጥለቀለቃት ስቅስቅ ብላ ታለቅሳለች። ሳይላቀቁ ረጅም መንገድ እንደተቃቀፉ ይሄዳሉ። ሆኖም ፖሊስ ይመጣና ጊንክ ባሳየችው አላስፈላጊ ተግባር ሁለቱንም ያስራቸዋል። ከዚያም ሲወጡ ፓልም ስራ ስለነበረበት ትቷን ሊሄድ ሲነሳ ጊንክ እንዳይሄድ አጥብቃ ትጠይቀዋለች። ሆኖም ግን ፓልም የግድ መሄድ ስላለበት እና ጊንክን ብቻዋን መሆን ስለከበዳት አብራው ወደ ታይላንድ ትሄዳለች። በኪራቢ ከተማ ከደረሱ በኋላ ፓልም ሌላ በረራ ስለነበረበት ጊንክን በዚያው ትቷት እንደሚመለስ ቃል ገብቶላት ወደ ስራው ይመለሳል። ቃል እንደገባላትም በሄደበት በረራ ተመልሶ ወደ እሷ ይመጣል። እንደደረሰም እየሮጠ ጊንክ ወዳረፈችበት ሆቴል ይመጣል። ወደ ክፍሏ ሲገባ ጊንክ ራሷን ጥላ ነበር። ከዛም ፓልም የተለያቸው ፍቅረኞቹ እንደዚህ ራሳቸው እንደሚጥሉና ተስፋ የቆረጡ ሊሆኑ እንደሚችሉ ጊንክ ለፓልም ትነግረዋለች። ፓልም ሜካፑን ያወጣና ፊቷን ያስተካክለዋል። ከዛም አብረው በቅርብ ወዳለ ተራራ ይጓዛሉ። ተራራው ላይ የወጡ ፓልም የሚቀያየራቸው ሴቶች ስሜት የተሰማት ስለሆነ ሴቶችን 10 የመቀየር እንዲያቆም ትጠይቀዋለች። ፓልም ምንም ሳይመልስላት ወደ ጫፍ ከወጡ በኋላ ምን ያህል ሴቶችን እንደቀያየረ ትጠይቀዋለች። ፓልም ቀጥተኛ መልስ ከመስጠት ፈንታ እንደቀናች ይመልስላታል።
ንግግሯን ከዛ በላይ መቀጠል ስላልቻለች ትኩረቷን ወደ ሌላ ቦታ ተመልሳለች። ከተራራውም ከወረዱ በኋላ በሞተር ሳይክል እየሄዱ ያለ ዝንጀሮ መንገዳቸውን ይዘጋባቸዋል። ፓልም እንደምንም ፍሬም በመያዝ ሞተሩን ያቆመዋል። ከመቅጽበት ከሞተር የወረደችው ጊንክ ዝንጀሮው እያባረራት እንደሆነ እየተሰማት ወደ ጫካው ትሮጣለች። ብዙ ርቀት ከሄደች በኋላ ያስተዋለው ፓልም ይጠራታል። ከዛም የወጣች መስሎት ሞተሩን ቢነዳውም ብዙ ርቀት ከሄደ በኋላ ጊንክ ሳትሆን ዝንጀሮ እንደወጣ ይረዳል። ከዛም ፓልም የሞተር ሳይክሉን በፍጥነት ያቆምና ተመልሶ ይዟት ይሄዳል። ብዙም ሳይሄዱ የጊንክ ሆድ ድምጽ ማሰማት ስለጀመረ የሞተር ሳይክሉን ያቆምና ጊንክ ወርዳ መጸዳዳት ትጀምራለች። እዚያም ምንም ሶፍት እንዳልያዘች ስትረዳ ፓልም ካልሲውን ይወረውርላታል። ሆኖም ጊንክ ካልሲውን ለመጠቀም ፈቃደኛ ስላልነበረች ፓልም ቲሸርቱን ይወረውርላታል። ጊንክ በፓልም ቅንነት እየተገረመች ከጨረሰች በኋላ ወደ ከተማ በሞተር ይገባሉ። መንገድ ላይ ያሉ ቲሸርት አልባ በሆነው ፓልም ላይ አንዳንድ ሰዎች ይስቁበታል። ፓልም ብዙም ግድ ያልነበረው በመሆኑ እንደዚያ ሆነው መንገዳቸውን ይቀጥላሉ። እዚያም ከሰዓቱን በቢሽ ዳር እያሳለፉ ሙዚቃ ይሰማሉ። የሙዚቃውም ላይሬክስ ቴድ ለሷ የጻፈላት ስለነበር እንደምትጠላው ትናገራለች። ስለዚህ ፓልም አዲስ ላይሬክስ ሲፈጥርና ሲያዜምላት ደስ ብሏት ትዝናናለች። በቢሽ ዳር በነበራቸው ቆይታ ፓልምና ጊንክ አይን ላይን ይተያያሉ። የሁለቱም ስሜት እንደተቀየረ ቢገባቸውም ምንም አልተናገሩም። ወደ ሆቴል እንዲመለሱ ጊንክ ትጠይቀዋለች። ከዚያም ወደ ሆቴል እየተመለሱ በቅርብ ወደ ነበረ ሱፐርማርኬት የገባው ፓልም እቃዎችን ከገዛ በኋላ ኮንዶም ለመግዛት ያመነታል። ከብዙ ግራ መጋባት በኋላ ለማንኛውም በሚል አይነት ኮንዶሙን ይገዛና ከእቃዎቹ ላይ አንድ ላይ ገዝቶ ይዞ ይሄዳል። ወደ ሆቴሉ ሲደርሱ ጊንክ ባዙን በቢራ ሞልታው ፓልምን እንዲቀላቀላት ጠራችው። ከዚያም ጸጉሩን በቀስታ ማጠብ ጀመረች። ለሰከንዳት ከተያዩ በኋላ ሊሳሳሙ ይቀራረባሉ። ሆኖም ግን ጊንክ ያንን ለማድረግ ሙሉ በሙሉ ዝግጁ አልነበረችም። ፓልም የተረዳት በመሆኑ አብረው ስላደጉ ይህንን ማድረግ እንደሚከብዳቸው ነገራት። ስለዚህ ማድረግ ያለባቸው ስሜታቸው በራሱ እንዲያድግ መልቀቅ መሆኑን አሳሰባት። ሆኖም ግን ጊንክ ለምን ቴድ እንዲህ በቀላሉ ከሌሎች ሴቶች ጋር እንደሚተኛ ስትጠይቀው የነበረው ሙዳቸው ተቀያየረ። ፓልም ለጊንክ ነገሮች ሲበላሹ መጠባበቂያዋ እንደሆነ ስለተሰማው መበሳጨት ይጀምራል። ከዚያም ሁለቱም ይረጋጉና ልዩነታቸውን ትተው ለመነጋገር ይወስናሉ። እናም አንድ ቀን ወደ አውሮፓ ሄደው የሰሜን ዋልታን ለማየት እንደሚፈልጉ ይነጋገራሉ። ከመተኛታቸው በፊት ከቴድ ጋር ለመለያየት ፈቃደኛ ከሆነች በቤተ መቅደስ እንዲገናኙ ይጠይቃታል። ቴድ በሚሰራው አዲሱ አልበም ላይ ልታግዘው ጊንክ ግን ወደ ናይማር አቀናች። ከሙዚቀኛዋ ጋር ሲሳሳቅና በስቱዲዮ ውስጥ አላግባብ ሲቀራረብ ያየችው ጊንክ ማይኩን በማንሳት በሆንግ ኮንግ አብሯት ስለነበረችው ሙዚቀኛ እንዲነግራት ጠየቀችው። ለቴድ እንደሆነ ሲያውቅ ቴድ ጥፋቱን ተቀብሎ ይቅርታ ይጠይቃታል። ምንም ቢያደርጋትም ጊንክ ይቅርታ ልታደርግለት ትወስናለች። ከዚያም ጊንክ ቃል በገባችው መሰረት ፓልምን በቤተ መቅደስ ታገኘውና ለቴድ ሌላ እድል ልትሰጠው መሆኗን ትነግረዋለች። በንግግሯ የተጎዳው ፓልም በልጅነታቸው ጓደኛ ብቻ ለመሆን መወሰኑ ትልቅ ስህተት መሆኑን በማመን በጸጸት ይናገራል። ከዚያም ትቷ ሲሄድ ጊንክ ተከትለው በህይወቷ በጣም አስፈላጊው ወንድ እሱ መሆኑን ልትነግረው ትሞክራለች። ቅርርባቸው ይህን ያህል የቆየው ዴት ለማድረግ ሞክረው ስለማያውቁ ሊሆን እንደሚችልም ትነግረዋለች። ፓልም ምንም ሳይናገራት ዝም ብሎ መንገዱን ይቀጥላል። እያለቀሰች ብትጠራውም ፓልም ፊቱን ሳያዞር መንገዱን ወደፊት ይቀጥላል። ከዚያን ጊዜ በኋላ ፓልም እና ጊንክ አንድም ቀን አልተገናኙም። ከብዙ ቀናት ቆይታ በኋላ ግን ቴድ እና ጊንክ ሱፐርማርኬት እቃ እየገዙ እያለ ፓልምን የሚያስታውሳ ሙዚቃ ትሰማለች። በዚያ ሰዓት ከሃይስኩል ጀምሮ እያንዳንዱን ከባድና ጥሩ ጊዜያት ወደ አይምሮዋ ይዞ ይመጣል። በህይወቷ ከባድ ጊዜያት ሁሉ ፓልም ምን ያህል አጠገቧ መሆኑን ታስተውላለች። ያ ብቻ ሳይሆን ናፍቋት ነበር። ከብዙም ቀናት በኋላ ፓልም ሳይክል እየነዳ ታየዋለች። እየፈጠነች ትሄድና ከቴድ ጋር መለያየታቸውን ነገረችው። የፓልም የመጀመሪያ ጥያቄው ቴድ ወደ ሌላ ሴት ሄዶ እንደሆነ ነበር። ሆኖም ግን እሷና ቴድ የተለያዩበት ምክንያት ቴድ ሳይሆን እሷ ከፓልም ጋር ወደ ሰሜን ዋልታ መሄድ ስለምትፈልግ እንደሆነ ነገረችው። ከዚህ በኋላ ጓደኛሞች ብቻ መሆናቸውን እንደማትፈልግና ልታገባው እንደምትፈልግ ነገረችው። የፊልሙ የመጨረሻ ሲን ፓልም ስለ 10 ዓመት የፍቅር ታሪኩ ለጓደኞቹ እየነገራቸው ነበር። ጓደኞቹ በፓልም የፍቅር ታሪክ ይነካሉ። ጊንክ ወደ ፓልም ስትመጣ የሰጣት ቀለበት የት እንዳለ ይጠይቃታል። ከዚያም በኋላ ሙሉ ታዳሚውን በመጥራት ቀለበቷን እንዲፈልጉ አደረገቻቸው። ከተወሰነ ፍለጋ በኋላ ፓልም ቀለበቱን አገኘውና ድጋሚ በእጇ ውስጥ በማድረግ በድጋሚ ፕሮፖዝ ያደርጋታል።